ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዜናዎች አሁን ጀመሩ። በቅድሚያ ዋና ዋናዎቹም ኢሳያስ አፈወርቂ ያልጠበቁት ማስጠንቀቂያና የጦርነት መግለጫ ወጣባቸው። የ80 ዓመት አዛውንቱ የቀድሞ የጦርነት ወዳጃቸው አብይ አህመድ ጦርነት ሊከፍትብኝ ነው በሚል ስጋት ውስጥ ባሉበት በዚህ ወቅት ካልጠበቁት አቅጣጫ የጦርነት አዋጅ ወጥቶባቸዋል። የምትሰሙት መረጃ ነው። ህወሓት ከአዲስ አበባ ምላሽ ተሰጠው። ደብረጽዮን ተደጋጋሚ ጥሪያቸው ተሰምቶ የአፍሪካ ህብረት ቡድንን ወደ ትግራይ ልኳል። የልኡካን ቡድን በፌዴራል መንግስትና በህወሓት መካከል እየተካረረ የመጣው ውጥረት ለማርገብ ወደ መቀለ ማቅናቱን ተሰምቷል። በቆይታችን ተሰሙታላችሁ። የኢሳያስና አብይ አህመድ አለመግባባት የሚመነጨው በቀጠናው አለቃ ሆኖ ለመገኘት ካለ ሽኩቻ ነው ተባለም። የሁለቱ መሪዎች ጸብ በተመለከተ እውቁ የምስራቅ አፍሪካ የፖለቲካ ተንታኝ አሌክስ ዶዋል አስተያየት ሰጥተዋል። እንቃኘዋለን። በበርካታ ጉዳዮች ላይ ህዝብን በመዝለፍ በመሳደብና የተለያዩ ፍርጃዎችን በመስጠት የሚታወቁት የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ሆኗል። እንዳስሰዋለን። መርህ አልባው የኢትዮጵያና የተባበሩት አረብ ኤምሬትስ ግንኙነት እያበቃ ይመስላል። ኢትዮጵያም ፊቷን ወደ ሳውዲ አረቢያ እያዞረች ነው። በዝርዝር እናየዋለን። አብዛኛዎቹ የኢትዮጵያ ክልሎች ከባድ የድርቅ አደጋ ተጋርጦባቸዋል። በዝርዝር እንቃኘዋለን። ቀደም ሲል ከአብይ አህመድ ጋር የጦርነት ጥምረት ፈጥሮ ወደ ትግራይ በመግባት ወጣቶችን ረሽኖ ሴቶች ደፍሮ የቻለውን ንብረት ጭኖ ያልቻለውን አቃጥሎ ውድመት ያደረሰው የኢሳያስ አስተዳደር ያልጠበቀው ማስጠንቀቂያና የጦርነት መግለጫ ወጥቶበታል። የ80 ዓመት አዛውንቱ የቀድሞ የጦርነት ወዳጃቸው አብይ አህመድ ጦርነት ሊከፈትብኝ ነው በሚል ስጋት ውስጥ ባሉበት በዚህ ወቅት ካልጠበቁት አቅጣጫ የጦርነት አዋጅ ወጥቶባቸዋል። የጦርነት አዋጁ የወጣባቸው በሌላኛው ወዳጃቸው በሀውቲ ቡድን በሚደገፈው የየመን መንግስት ነው። የኤርትራ ባህር ኃይል ያልታሰበ መዘዝ በኢሳያስ ላይ ይዞ መጥቷል። መግለጫው ተከትሎ በአዲ ሃሎ ቤተመንግስት ሽብር ነግሷል። የጦርነት መግለጫው ኢሳያስን ቀጠናውን በመበጠጥ የሚከስ ነው። ይህ ሁኔታ ለአብይ አህመድ የተመቸ መሆኑም እየተገለጸ ነው። ራሱ ገርፎ ራሱ የሚጮኸው ሻዕቢያ በትግራይ በጉልበት የያዛቸው ቦታዎች ባለቀቀበት ሁኔታ ኢትዮጵያ ልትወረኝ ነው የሚል ማላዘን እያሰማ ይገኛል። በዚህ ውጥረት ባለበት ወቅት በየመን መንግስት ከባድ ክስ ቀርቦበታል። ቡድኑ የተለመደ የዝርፊያ ወንጀሎችን የፈጸመባት የየመን መንግስት በሻዕቢያ ላይ የጦርነት ማስጠንቀቂያ አውጥታበታለች። ይህ አለመግባባት ወደ ግጭት ካደገ የጥይት ድምፅ በማይጠፋበት በምስራቅ አፍሪካ ሌላ ቀውስ እንዳይፈጠር ተሰግቷል። የኤርትራ ባህር ኃይል በየመን አሳ አጥማጆች ላይ ተኩስ ከፍቶ በርካታ የመናውያን መግደሉ የየመን መንግስትን አስቆጥቷል። ይህ ተግባሩ ተደጋጋሚነት ያለው መሆኑን ከልክ ያለፈ ነው ሲል በሀውቲዎች የሚመራው የየመን መንግስት መግለጫ አውጥቷል። መግለጫው ሻዕቢያ ከድርጊቱ ካልተቆጠበና እጁን ካልሰበሰበ ከባድ የአጸፋ እርምጃ እወስዳለሁ ሲል የጦርነት አዋጅ ይዟል። መግለጫውን ተከትሎ የኢሳያስ መንግስት የይገባኛል ጥያቄ የሚያነስባት የአይሻ ደሴቶች ላይ ውጥረት መፍጠራቸው ተጠቅሟል። በየመን የአሳ ሀብትና ውሃ ሚኒስቴር የወጣው መግለጫው በየመን አሳ አስጋሪዎች ላይ የተፈጸሙ ያሉት ተደጋጋሚ ወንጀሎችን አጥብቆ እንደሚቃወም አስታውቋል። በኤርትራ የባህር ኃይል የታሰሩ የመናውያን በአፋጣኝ እንዲለቀቁና በተግባሩ ላይ የተሳተፉትም በህግ እንዲጠየቁ አሳስበዋል። ይህ ካልሆነ ግን ወደ ለየለት ጦርነት እንደሚገባ አስታውቋል። ከዚህ በፊት የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች ድርጊቱ እንዲያወግዙ ጠይቋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከአዲስ አበባ ምላሽ ተሰጠው። ዶክተር ደብረጽዮን ተደጋጋሚ ጥሪያቸው ተሰምቶ የአፍሪካ ህብረት ቡድንን ወደ ትግራይ ልኳል። የልኡካን ቡድን በፌዴራል መንግስቱና በህወሓት መካከል እየተካረረ የመጣው ውጥረት ለማርገብ ወደ መቀለ ማቅናቱም ተሰምቷል። ህወሓት በሁለቱም ኃይሎች መካረር በተመለከተ አሸማጋይ አካላት ጣልቃ እንዲገቡ በተደጋጋሚ መግለጫ ሲያወጣ ቆይቷል። ይህንን መነሻ በማድረግ የአፍሪካ ህብረት ኤክስፐርቶችን ወደ መቀለ መላኩን አስታውቋል። የህብረቱ የቁጥጥር ቡድን አካል የሆኑት እነዚህ የልኡካን ቡድን አባላት ወደ ትግራይ ክልል መሄዳቸው አስታውቋል። የቡድን አባላቱ የፕሪቶሪያው ስምምነት ያለበት አፈጻጸም ለመገምገም ወደ ትግራይ ማቅናታቸው አስታውቀዋል። በምርጫ ቦርድ እውቅና የተነሳው ህወሓት መሪው ደብረጽዮን ከዚህ ቀደም በሰጡት መግለጫም የአፍሪካ ህብረት ያቀረበው የሰላም ጥሪ እንደሚቀበሉና ሁሉም አካታች በሆነ ውይይት ላይ የመሳተፍ ፍላጎት እንዳላቸው ገልጸው ነበር። የፕሪቶሪያ ስምምነት እንዲፈጸም የአፍሪካ ህብረት ያለውን አመቻችነት በጉጉት እንጠብቃለን ብለው ነበር። ያም ቢሆን ግን የፕሪቶሪያው ስምምነት እንደተጣሰ የሚያነሱ አካላት በርካታ ናቸው። የፕሪቶሪያ ስምምነት በዋናነት የተኩስ ማቆም ስምምነት ሲሆን በሁለቱም ወገኖች የተኩስ ልውውጦች ይደረግ ይታያል። የብልጽግናው የፌዴራል መንግስት በተደጋጋሚ ወደ ትግራይ በመግባት ንጹሃንን ለህልፈት የዳረጉ የድሮን ጥቃቶች ሲፈጽም ቆይቷል። ይህም አፍሪካ ህብረት ሁለቱም አካላት ስምምነቱን እንዲያከብሩ ተደጋጋሚ መግለጫ ሲያወጣ ነበር።
የኢሳያስና አብይ አህመድ አለመግባባት የሚመነጨው በቀጠናው አለቃ ሆኖ ለመገኘት ካለ ሽኩቻ ነው ተባለ። የሁለቱ መሪዎች ጸብ የተመለከተ እውቁ የምስራቅ አፍሪካ ፖለቲካ ተንታኝ አሌክስ ዶዋል አስተያየታቸው ሰጥተዋል። የቀድሞ የጦርነት ወዳጆች በሆኑት ኢሳያስ አፈወርቂና አብይ አህመድ መካከል የተፈጠረው አለመግባባት ሰፍቶ ወደ መሪዎቹ መሰዳደብ አድጓል። ኢሳያስ አፈወርቂ ከሳምንት በፊት በሰጡትና በኤርትራ አንድ ለእናቱ በሆነው ቴሌቪዥን ጣቢያ ላይ በተላለፈ ቃለ መጠይቃቸው ላይ አብይ አህመድን ለማኝ፣ ሰነፍ ሲሉ ሲጠሩ ተደምጧል። አብይ አህመድም በ9ኛ የአየር ኃይል በዓል ላይ ቆሞ ቀርና ሚግ 21 ላይ የቆሙ እያሉ ኢሳያስን ሲጠሯቸው ተሰምቷል። ከሰሞኑ በህዝብ ተወካዮች ምክር ቤት ፊት ቀርበው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከኢሳያስ ጋር የተፈጠረው ቁርሾ ከቀይ ባህር ጋር የሚገናኝ አለመሆኑን አንስተዋል። ጉዳዩ 2 ዓመት በፈጀው የሰሜን ጦርነት የኤርትራ መንግስት ጋብዘው በትግራይ ክልል ላይ ጄኖሳይድ ባስፈጸሙበት ወቅት መሆኑን አብራርተዋል። እርሳቸው ይህንን ቢሉም የጠቅላይ ሚኒስትሩ ማብራሪያ የማይቀበሉ ወገኖች በርካታ ናቸው። ከነሱ መሃል አንዱ የሆነውና በጉዳዩ ላይ አስተያየቱን የሰጠው የምስራቅ አፍሪካ ፖለቲካ ተንታኝ የሆነው አሌክስ ዶዋል የሁለቱ መሪዎች ግጭት መነሻ በምስራቅ አፍሪካ ላይ ጎልቶ የመታየት ትግል ነው ይላሉ። ሁለቱ መሪዎች የቀጠናው አለቃ ሆኖ ለመገኘት ካላቸው የግለሰባዊ ጥማት መነሻነት ሀገሪቱ ወደ ለየለት ጦርነት፣ ቀጠናው ደግሞ ወደ ቀውስ እየከተቱት መሆኑን አስተያየታቸው ሰጥተዋል። አእምሯቸው ሁሉ መፈተሽ አለበት። ምን አይነት አእምሮ ቢኖራቸው ነው? እኔ እንዲሞቱ አልፈልግም። ተይዘው አእምሯቸውን ሲጠና እንዲኖር ነው እኔ የምፈልግ። ምን አይነት አእምሮ ቢኖር ነው? በበርካታ ጉዳዮች ላይ ህዝብን በመዝለፍ በመሳደብና የተለያዩ ፍርጃዎችን በመስጠት የሚታወቁት የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ሆኗል። ዳንኤል በትግራይ ጦርነት ወቅት ከነዚህ ጋር መታረቅ አያስፈልግም፣ ተጸየፏቸው፣ መጥፋት አለባቸው በሚል ቃላቶች ጦርነቱን ከፖለቲከኞቹ ፊት ሆነው ሲመሩ እንደነበር አይዘነጋም። እኒህ ከቤተ ክህነት ወደ ቤተ መንግስት ሳይደናቀፉ መሸጋገር የቻሉት ሰው የትግራይን ህዝብ ጁንታ እያሉ ጦርነት እንዳፋፋሙበት ሁሉ የአማራ ክልልን ህዝብ ጃውሳ የሚል ስያሜ ሰጥተው በተረትና ምሳሌ እያወገዙት ይገኛሉ። የዳንኤል የስድብና ዘለፋ አለንጋ ቁጥሩ ከፍ ያለ ምዕመን ያላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚመሩት አባት ብፁዕ አቡነ ማትያስ ላይም ያረፈ ነበር። ሊቀ ጳጳሱ ስለ ሰላምና እርቅ ሲናገሩ ይህን እንዴት ያወራሉ ሲል በጽኑ እንዳወገዟቸው የሚረሳ አይደለም። በአንድ ወቅት በቤተክርስቲያኗ ላይ አጋጥሞ በነበረ ክፍፍል ላይም የዳንኤል ስውር እጆች ከኋላ ነበሩ የሚሉ ድምዳሜዎች ሲሰሙ ቆይቷል። ከዳንኤል በተጨማሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት ያቀረባቸው አብዛኛዎቹ እጩዎች በተመሳሳይ ያገዛዙ ቀኝ እጆች ናቸው። ከሽሞኞቹ ውስጥ ገለልተኛና ስለሙያው ዕውቀት አላቸው ሊባል የሚችሉት የኢትዮጵያ ብሮድካስት ባለስልጣን በዋና ዳይሬክተርነት ያገለገሉት ዶክተር ጌታቸው ድንቁ ብቻ ናቸው። ዶክተር ጌታቸው በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል በማስተማር ላይ ይገኛሉ። ሌሎቹ የቦርድ አባላት ደግሞ ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ዶክተር መቅደስ ዳባ የጤና ሚኒስትር፣ ዶክተር እንደገና አበበ የቱሪዝም ሚኒስትር ዴኤታ፣ አቶ ቸሩጌታ ገነነ የሰላም ሚኒስትር ዴኤታ፣ አቶ ጃፋር በድሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ይገኙበታል። በተጨማሪ ከብልጽግና ፓርቲ ጋር ተለጥፎ ስልጣን የተሻማው የአማራ ብሔራዊ ንቅናቄ አመራር የሆኑት አቶ ዮሱፍ ኢብራሂም የቦርድ አባል ሆነዋል። በተመሳሳይ ዶክተር አብዱልዋሳ አብዱላሂ ከብልጽግና ፓርቲ መካተታቸው ተሰምቷል። ይህ ለአገዛዙ የቀኝ እጅ የሆኑት ግለሰቦች የተካተቱበት የቦርድ መዋቅር በፍጹም ገለልተኝነት ሊመራ የሚገባውን የሚዲያውን ምህዳር ፈተና አሁንም ካለበት የባሰ ጨለማ ውስጥ ይከተዋል የሚል አስተያየት እየተሰጠ ነው። በግብር ከፋዩ ህዝብ የሚተዳደረው ኢቢሲ ወደ ህዝብ ወርዶ ከመስራት ይልቅ የአገዛዙን ብልጭልጭ ስራዎች ላይ ማተኮሩ ይታወቃል። ከአፍሪካ ቀንድ ቀጠና ጓዛን ጠቅልላ ለመውጣት እየተንደፋደፈች ከምትገኘው የተባበሩት አረብ ኤምሬት ጋር መርህ አልባ ግንኙነት የፈጠረው የብልጽግና መንግስት ወደ ሳውዲ አረቢያ በር ማንኳኳቱ እየተገለጸ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ወደ ሳውዲ ተጉዘው ከሀገሪቱ አቻቸው ከልዑል ፈይሰል ቢን ፈርአን ጋር ውይይት ማድረጋቸው ተሰምቷል። በውይይታቸው የሁለቱም ሀገራት ግንኙነት ከብዙ ዘርፍ አንጻር ገምግመዋል ሲሉ የሳውዲ አረቢያ የዜና ምንጮች ዘግበዋል። ከዚህ በተጨማሪ በየጊዜው እየተለዋወጠ ስለመጣው የአፍሪካ ቀንድ ቀጠና መነጋገራቸው ተሰምቷል። አብይ ወደ ስልጣን ከመጡ በኋላ ቀኝ እጅ አድርገው የያዟቸው የተባበሩት አረብ ኤምሬትስ አልጋ ወራሽ ሼክ መሐመድ ቢን ዛይድ መሆናቸው ይታወቃል። የቢን ዛይድ ሀገር ባላት የነዳጅ ሀብት ረበጣ ዶላሮችን የምታፈስ ቢሆንም ከሀገራት ጋር የምታደርገው ግንኙነት በእኩልነት ላይ የተመሰረተና ህጋዊ መርህን የተከተለ ሳይሆን የገዥና የተገዢ ስርዓትን የሚያሰፍን ነው በሚል ትታማለች።
በህገወጥ ንግድና ከመንግስታት ውጭ የሆኑ ታጣቂዎችን በመደገፍ ረገድ የተባበሩት አረብ ኤምሬትስ ስሟ ከፊት ይነሳል። በኢትዮጵያ የተለያዩ ከተሞች የተሰሩ የኮሪደር ልማቶችና ሪዞርቶች የገንዘብ ምንጭ የተባበሩት አረብ ኤምሬትስ ናት። በዚህ ምላሽ የኢትዮጵያን ወርቅ እየዛቀች እንድትወስድ የብልጽግና አገዛዝ ፈቅዶላታል። በኦሮሚያ ክልል ሰፊ የእርሻ መሬቶችን በመያዝም ዱባይ ያለውን ጎተራዋን እየሞላች መሆኑን ይነገራል። ይህ ባህሪዋ የሆነው ኤምሬትስ ከቅርብ ጊዜ ወዲህ ግን ከአፍሪካ ቀንድ ቀጠና እንድትወጣ እየተደረገች ነው። ለአብነት ሶማሊያ፣ ጅቡቲና ሱዳን ይህንን እርምጃ ወስደዋል። ከኤርትራ ጋርም ቀድሞም ሆድና ጀርባ ናት። የተባበሩት አረብ ኤምሬትስ ነፃ አገርነቷን ካወጀችው ሶማሊላንድ ጋር ስምምነት መፈረሟም፣ ለሱዳን ፈጥኖ ደራሽ ኃይል ድጋፍ መስጠቷና ይህንን እርምጃ ኢትዮጵያም እንድትከተል መጎትጎቷ ቀጠናውን በጽኑ አምሶታል። ዘግይቶም ቢሆን ይህንን የተረዳ የሚመስለው የአብይ አህመድ አስተዳደር ግንኙነቱን ከአረብ ኤምሬትስ ጋር አሻክሮ ከነበረው ሳውዲ አረቢያ ጋር ለመወዳጀት ድጋሜ በራቸው እያንኳኳ መሆኑን ተሰምቷል። በኢትዮጵያ የበጋ ዝናብ ተጠቃሚ በሆኑ አካባቢዎች ከፍተኛ የድርቅ አደጋ ማንዣበቡን ተሰምቷል። ከጥቅምት እስከ ዳር ባሉት ወራት ዝናብ የሚያገኙት እነዚህ አካባቢዎች በዘንድሮ ወቅት የሚጠበቀውን ዝናብ ባለመዝነቡ ከበድ ያለ ድርቅ እንደከበባቸው ተሰምቷል። የበጋ ዝናብ ተጠቃሚ የሆኑት ይህ ስጋት የተጋረጠባቸው አርብቶ አደሮችና አርሶ አደሮች በጣም በርካሽ ዋጋ ከብቶቻቸው እየሸጡ ናቸው ተብሏል። በዋናነት የድርቅ አደጋው የተከሰተባቸው ያሉት በኦሮሚያ ክልል 6 ዞኖች፣ በሶማሌ ክልል 9 ዞኖች እና በደቡብ ኢትዮጵያ ክልል በርካታ አካባቢዎች ላይ ነው። በዚህ ምክንያት ከ10 ሚሊዮን በላይ የሚሆኑ ዜጎች የድርቅ አደጋው ሰለባ ሊሆኑ ይችላሉ ተብሏል። ለእርሻ የሚጠቀሙበት የበጋ ዝናብ ሳይዘንብ ከቀረባቸው አካባቢዎች ውስጥ ቦረና፣ ምስራቅ ቦረና፣ ጉጂ፣ ምዕራብ ጉጂ፣ ምስራቅ ባሌ፣ ኦሞ፣ ኮንሶ፣ ቡርጂ፣ ደራሼ እና ጌዲዮ ይገኙበታል። የዝናብ እጥረቱ የግጦሽ መሬት ላይ የተዘሩ ሰብሎች ላይ ከፍተኛ ውድመት ሊያደርስ እንደሚችል ስጋት ፈጥሯል። ለአብነት በባሌ ዞን ሰውያና በተሰኛ አካባቢ በ45,000 ሄክታር ላይ የተዘራ የማሽላ ጤፍ ሰብል ሳይበቅል በመቅረቱ ከጥቅም ውጭ መሆኑ ተሰምቷል። የኢትዮጵያ ቀይ መስቀል ማህበር ችግሩን በመረዳት የቅድመ ጥንቃቄ እርምጃዎች እየወሰደ መሆኑን አስታውቋል። ድርቅ ሊያጋጥማቸው ይችላል በሚባሉ አካባቢዎች ከ125,000 በላይ ለሆኑ የቁም እንስሳቶች ክትባት እንደተሰጣቸው አስታውቋል። 3,100 የሚሆኑ አርብቶ አደሮች ደግሞ አንዳንድ ኩንታል የከብት መኖ እንደተሰጣቸው ነው የተገለጸው። የምስራቅ ባሌ ነዋሪ የሆኑት አንድ አርሶ አደር የዝናብ እጥረት ያመጣቸው ቀውሶች የየዕለት ፈተናችን ነው በማለት ተናግረዋል። ሁሉም አርሶ አደርና አርብቶ አደር የሚወዷቸውን ከብቶቻቸውን ሕይወት ለማትረፍ ሳይወዱ በግድ ለሽያጭ እያቀረቡ ናቸው ተብሏል። በዚህ ሳቢያ ሽያጭ ስለበዛ ገዢ ለማግኘት ስንል በጣም በርካሽ ዋጋ ለመሸጥ ተገደናል ሲሉ የደረሰባቸው ድርብርብ ፈተና ገልጿል። ካለፉት 4 ዓመታት ጀምሮ ከፍተኛ ችግሮች መሆናቸውን የተናገሩት እኚህ አርሶ አደር በ2 ሄክታር መሬታቸው ላይ ጤፍና ማሽላ ቢዘሩም ልፋታቸው ፍሬ አልባ እንደሆነባቸው በአሳዛኝ አንደበታቸው ተናግረዋል። ከትላንት ወዲያ በተወካዮች ምክር ቤት የተገኙት ጠቅላይ ሚኒስትር ግን ከዚህ እውነታ በእጅጉ የተፋታ ንግግር አድርገዋል። በዘንድሮ ዓመት 6 ወራት ብቻ 1 ቢሊዮን የተጠጋ ኩንታል ምርት ሰብስበናል ነበር ያሉት። ይህ ከእቅዳችን 78 በመቶ የሚሸፍን ነው በማለትም ተናግረዋል። አብይ ችግሩን አስረድተው ከመጋፈጥ ይልቅ ወደ ስልጣን ከመምጣታቸው በፊትና በኋላ ኢትዮጵያን ያላት የእርሻ ትራክተርና የውሃ ፓምፕ በቁጥር እያነጻጸሩ አምጥቼዋለሁ ያሉትን ስኬት ሲናገሩም ተደምጧል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ሼር፣ ላይክ እና ሰብስክራይብ እንድታደርጉም እንጋብዛችኋለን። መልካም ጊዜ።